እናት ምንድን ነው የተፈጠረው? ምንድን ነው የተፈጠረው? አምቡላንስ ጥሩ፣ እስኪ ጥሩ አምቡላንስ እባክህ። እሱ አይደለም ማዬ፣ እባክህ። ወይኔ ልጄ፣ ልጄ፣ ብቸኛው ልጄ፣ ሱራ ልጄ፣ 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 ልጄ። ምን እየሆንክ ነው ነብዩ? ምን ማለት ነው ይሄ? ማለት ደግሞ እንዴ ከየት የመጣው ፍራት ነው? አሁን ቁጭ ብለሽ እናወራ በእናትሽ። ቆይ ለቀኝና እስኪ በስነ ስርዓት አውራኝ። ምን ሆነክ ነው? ነበረ ሄዱ ይፈራው ስራችን እንደዚህ እኮ ነው። የስራችን መጨረሻ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ዛሬ እንግዲህ በሰላም አልመጣሁኝም ማለት ነው ወደ እናንተ። ትንሽ ነገሮች አስደንግጠውናል። አንድ ጉዳይ ተፈጥሯል ቤተሰቦቼ። ወንድማችን፣ ጓደኛችን፣ የስራ አጋራችን የሆነው ሱራፌል የተባለው ወዳጃችን ወንድማችን በስለት ተወግቶ በጩቤ ተወግቶ እንግዲህ ቤቱ በራፍ ላይ እንደተገኘ ተነግሮናል። እና በጠዋት ነው እንግዲህ ማለዳ አሁን 12 ሩብ ጉዳይ ለአንድ አካባቢ ነው ወይም ደግሞ 12 ሰዓት ከ45 ደቂቃ ሲል ነው ለእኔ ወደዛ አካባቢ ነው የተደወለልኝ እና የተነገረኝ። አሁን ወደ እሱ አካባቢ ልንሄድ ነው። እኔም ካሜራማንም ተሰባስበናል። እዚህ ሌላም አንድ ጓደኛ አለን። ከእሱ ጋር ሆነን መኪና ራይድ ይዘን እንግዲህ ልንሄድ ነው የምንሞክረው ማለት ነው ወደ ቦታው። ወንድማችን ወይም ጓደኛችን የስራው አጋራችን ሱራፌል የተባለው የእሱ ሰፈር ደግሞ ከአዲስ አበባ ውስጥ ሆኖ ትንሽ ራቅ ይላል። ስለዚህ በራይድ በቶሎ እንደርስለታለን። ለምን ያው በጩቤ በስለት እንደተወጋ የስራ ባህሪው በስራ ያለው ስነ ምግባር በጣም ጥሩ የሚባል ልጅ ነው። እንደ ጓደኛ በጣም ጥሩ የሚባል ልጅ ነው። ዱርዬ የሚባል ልጅ አይደለም። ከሰው ጋር በእንደዚህ አይነት ነገር የሚገናኝ ልጅ አይደለም። ግን አሁን ላይ በስለት ተወግቶ በራፉ ላይ ተገኝቷል ተብለናል። እንዴትና መቼ እንደተፈጠረ ይህን ነገር ለማጣራት እንሞክራለን። ሰሞኑን የተጋረጠበትን ነገር ታውቃላችሁ ቤተሰቦች። አስቸጋሪ አስከፊ ሁኔታ ውስጥ ነው እኔም በግል ያሉት እንደ ቡድንም ያለ ነው። እርስ በርስ እየተጠራጠርን ያለንበት ሁኔታ ነው። ራሳችንን እየፈተሽን ያለንበት ሁኔታ ነው ያለው። በዚህ መሀል ደግሞ ጓደኛችን እንግዲህ የስራ ሰው ነው። አብሮን 24/7 ሲሰራ ይኖራል የከረመ ልጅ ነው። ዛሬ ላይ ደግሞ እንደዚህ ሆኗል። ይሄ ጉዳት ደርሶበታል ሲባል ነገሩ አስደንግጦናል። ከስራውም ነገር ጋር ለማያያዝም እየሞከርን ነው። ምክንያቱም ከደረሰብን ነገር አንጻር በጣም አስከፊ ስለሆነ አሁን ይደረሰ የተባለው ነገር ከኛ ሴራ ይመስለኛል። እኔ በግል ጓደኞቼም እንደዛ ነው ያ እምነታቸው። ስለዚህ ወደ ቦታው ሄደን ለማጣራት እንሞክራለን። በህይወት አለ፣ ነፍሱ አልወጣም ገና። ግን በጩቤ ተወግቶ ሆዱ ከፍተኛ ደም እንደፈሰሰው ነው የተነገረን ማለት ነው። በጣም አዝነናል። በዚህ ጸልዩልን ቤተሰቦቼ። ሁላችንም በዚህ ሰዓት በጣም የተረበሽንበት ሳምንታቶች ነው ያለፉት፣ እነዚህን ሰሞኖች ማለት ነው። ስለዚህ ምን እንደተፈጠረ ለማጣራት እንሞክራለን። ቤተሰቦች አብራችሁን ሁኑ። ይሄ ነገር በሽታ አይደለም፣ ጉዳቱ በሽታ አይደለም፣ ሴራ ነው። ከማን ጋር ተጋጭቶ ነው ምንድን ነው የተፈጠረው የሚለውን ነገር ለማወቅ ነው የምንሄደው። ይሄ ነገር ደግሞ ዝም ብሎ የሰፈር ጸብ እንዳልሆነ ወይም በሰፈር ምናምን እንዳልሆነ እኛ እርግጠኞች ነን። ምናልባት በስራ አጋጣሚ ይሄ ነገር ሊፈጠር ይችላል ብለን ነው የምናስበው። ስለዚህ ምን እንደሚፈጠር አብረን እንግዲህ አብራችሁን ቆዩ ቤተሰቦች። ምንድን ነው የተፈጠረው? እናትዬ ምንድን ነው የተፈጠረው? እማዬ ምንድን ነው የተፈጠረው? ወይኔ ሱራዬ፣ ሱራ ወይኔ ጉድ! ጥራልኝ በቃ አምቡላንስ ጥሩ፣ አምቡላንስ ጥሩ፣ አምቡላንስ ጥሩ። እናትዬ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? አምቡላንስ ጥሩ፣ እስኪ ጥሩ አምቡላንስ እባክህ። አይዞህ ሱራዬ። በጣም በሆነው ነገር አዝነናል። በጣም ሊደነገጥ ነው። ጓደኛችን ነው፣ ወንድማችን ነው እና በዚህ መልክ ሊያጠቃው የሚችል ሰው በምን አይነት ሁኔታ ለዚህ ደረጃ እንደበቃ እንግዲህ እኛ ምንም ሀሳቡ የለንም። አንዳንድ ጉዳዮች፣ ጥርጣሬዎች ቢኖሩንም ሰሞኑን እየሰራንበት ባለንበት ሁኔታ ስራችን ላይ ብዙ ነገሮች አጋጥመውን ነበረ እና አሁን ደግሞ ድንገት ከነዛ ሀዘን ስሜት ሳንወጣ ድጋሚ ዛሬ ላይ ወንድማችን ተወግቶ ሆዱ እንግዲህ ቤት ውስጥ ተዘሮ ነው ያለው ተብለን ነው ተደውለን የመጣ ነው እና ተደውሎልን የመጣ ነው። ምንድን ነው የተፈጠረው ወይዘሮ በላይ? ልጄ ከስራ ውሎ መጥቶ ማታ ገብቶ ራቱን በልቶ በስነ ስርዓት ተኝቶ ነበረ። ከዛ በኋላ ስልክ እያወራ ነበር። አንዴ ቆጣ አንዴ ቀዝቀዝ እያለ እያወራ ነበር ስልክ። ከዛ እኔ ተጠራጥሬ መኝታ ቤት ገባሁ። ውስጥ የተረብሾ ነበረ። ከዛ በኋላ አገኘሁትና ሳወራው ስልኩ ሲጨርስ ምንድነው ስለው አይ ምንም አይደለም
ብሎ ዋሸኝ። እኔ እንዳልረበሽ ፈልጎ ነበር በሰዓቱ። ከዛ በኋላ አንዴ ይነሳል አንዴ ይቀመጣል። በጣም እንደተናደደ ያስታውቅ ነበረ። አይዞሽ ምንም አልሆነም። አሁንም እኮ ሆስፒታል ስለላክ ነው ቀጥታ ማን እንዲህ እንዳደረገው አይተርፍም ልጄ ታይናታችን እንደሱም አይባልም። ይተርፋል። በህይወት እያለን ያገኘነው እኛ እንኳን ይደረስ ነው። ልጄ ደምሶታል። ልጄ ተቸግሬ ነው ያሳደግኩት። ልጄ ስራ ያዘልኝ ብዬ ደስ ብሎኝ ከዛ በኋላ ሌሊት ላይ ተኝተን ነበረ በስነ ስርዓት። ከዛ በኋላ ወጣ ገባ ሲል ምን ሆነ ነው ስለው አይ ምንም አለኝ። መጨረሻ ላይ እኔም ተኛሁኝ ሲደክመኝ ሽንቴን ነው ይለኛል ሲወጣ። ከዛ በኋላ እንዴ እንደወጣ እንዴም እንቅልፍ ወስዶ የነበረ ሽንቱን መስሎኝ ዝም አልኩኝ። ወይኔ ልጄ እኔ አላየሁትም ሰዓቱን። ተኝቼ ነበረ መጨረሻ ላይ ሲወጣ ለሽንቱ ነው ብዬ ነው እኔ ዝም ያልኩኝ። የዛኔ አብሬ ቦታ ኑሮ እንደ ሌላ ጊዜው ሽንቱ ሊሰራ ነው ብዬ ነበረ ዝም ያልኩት። ከዛ በኋላ ጠዋት ሲነጋ ተነስቼ ሳየው ልጄ አይተርፍም። ልጄ ተቸግሬ ነው ያሳደግኩት። ልጄ ሱራ ልጄ አይተርፍም። ልጄ አይተርፍም። እንደሱ አይባልም። በነፍስ ያለው ልጄን ወግተውታል። አይተርፍም። ልጄን ወግተውታል። ምኑን እንደወጉት እንኳን አናውቅም። ወይኔ ልጄ ወይዘሮ በላይ እባክዎት ወይኔ ልጄ አምቡላንስ ልከን እንግዲህ ይድናል። ደም ካስፈለገው ደም ይሰጠዋል። ከደም ባንክም የትም መጥቶ ደም የወጣውን ደም ይተካለታል። አቼ እንደወጉት ሰዓቱ አልታወቀም። ደም ሲፈሰው ነው ያድረው። ልጄን ነው ምናልባት ወይ ሌሊት ላይ እኩለ ሌሊት ላይ ነው ይሄ ነገር የተፈጠረው። እኔ ሰዓቱን አላየሁትም። እንደዛ ይሆናል። የበር ድምጽ ብቻ ነው እንደሌላ ጊዜው ለሽንት ይሆናል ብዬ ነው። ወይኔ ልጄ ተነስቼ ባየሁት ኑሮ ይሁን አይደርስበትም ነበር። ወይኔ ልጄ ምርመራ ስራ ስለሆነ ምሰራ ነገሩን ግልጽ አድርገው እንዲነግሩኝ ይፈልጋሉ። ስሜታዊነት አሁን መጥፋት በዚህ ልክ መሆን የለበትም። ወደ ሆስፒታልም እንሄዳለን። እቺን ጉዳይ ከጨረስን በኋላ ትንሽ ቆይታ እናድርግና ወደ ሆስፒታል በቶሎ እንሄዳለን። እኔና እርሱ እሺ ውሰዱኝ ልጄ ልየው። ግን ግዴታ ከእርሱ ጋር ቆይታ ማድረግ አለብን። አሁን እኛ በጣም ብዙ ነገር ውስጥ ገብተናል። አስቸጋሪ ሁኔታ ውስጥ ያለ ነው። በዚህ መሀል ደግሞ ወንድማችን እንደዚህ ሆነ ሲባል እኛም ተደናግጠን ተሯርጠን ነው በዚህ ሰዓት እንግዲህ የመጣ ነው። ስንመጣ ያው በህይወት አግኝተናል። ብዙ ደም ፈሶት ቢሆንም ግን ሆስፒታል ልከናል። ይድናል፣ ይሞትብኛል ብሎ ማለቱም አማዬ እንደሱም አስፈላጊ አይደለም። ሁለተኛ ግን አሁን ለመጠይቆት አንዳንድ ጥያቄዎች እንግዲህ በተረዱት መልክ እንዲመልሱልኝ ይፈልጋለሁ። ትንሽ ተረጋግተን እናትዬ እባክዎት። እሺ በስልክ ከማን ጋር ነበር ሲያወራ የነበረው አሉኝ? እኔ አላወቅኩም ከማን ጋር እንደሚያወራ። እኔ ልቤ ይርብሻል። አንዴ ቆጣ አንዴ ለስለስ ሲል ሲነሳ ሲቀመጥ እኔ ምን ሆነ ነው ልጄ ብዬ ስገባ ምንም አልሆንኩም ብሎ እኔ እንደበቀኝ እንዳልረበሽ ብሎ ነው ለካ ልጄ። የዛኔ ቢነግረኝ ኑሮ ደውል ነበር ለሚያውቁት ሰዎች። እኮ ወንድ ነው ሴት ነው ከማን ጋር ነው አልነገረኝም። እኔ ከማን ጋር እንደሆነ ያው መልስ ሲመላለስ ሲሰሙት ነበር አይደለም? ከወንድ ጋር ነው ሲመላለስ ነበር አይደለም? የወንድ ነው፣ የወንድ አመላልስ ነው። ስለምን ጉዳይ ነው የሚያወራው? ስለ ስራ ነው ስለ ግል ጉዳዩ ነው የሚያወራው የነበረው? ምንድን ነው የተፈጠረው? በስራ ጉዳይ መሰለኝ። እንደዛ ነው የሚመስለኝ፣ በስራ ጉዳይ። ኧረ ሌላው ህይወቱ እንደዚህ ጸፍጎል ህይወት የለውም ልጄ። ሌላ ጊዜ እንደዚህ አይነት ባህሪ ያወራ ነበር በስልክ? እንደዚህ አይነት ነገር አጋጥሞት ያውቃል? ኧረ እንደዚህ ግን ጋጠወጥ ባህሪም የለውም እሱ። ተስማምቶ ተግባብቶ ነው የሚኖር ከሰፈር ሰው ጋር። ማታ ብቻ ነው እንደዛ ተረብሾ ያየሁት ልጄን እንጂ በስልክ እንደዚህ ከዚህ በፊት በዚህ ልክ ሲያወራ ሰምተውት ምንም አያውቁም? አላውቅም። እኔ ውጭ ጨርስ አላውቅም። እዚህም ገብቶ እንኳን እንደዚህ ተቆጥቶ አውርቶ ሳወራም ሰምቼውም አላውቅም። ማታ ግን የተለየ ነበረ። አንዴ ይነሳል፣ አንዴ ይቀመጣል፣ አንዴ ይገባል፣ አንዴ ይወጣል። እንደዛ ነው ሲሆን ያመሽ። ሌሊት
ያው በምሽት ነው እንግዲህ ከተኛችሁ በኋላ ወጥቶ ለሽንት የወጣው አይደለም? ሌላ ማለት ለሽንት ይወጣል እንደዚህ ተደረገ። እኔ ሌላ ጊዜ ስለሚወጣ ለሽንት ነው የመሰለኝ። እንደ ሌላ ጊዜው የሚወጣ መስሎኝ ነው እኔም ጸጥ ያልኩት። እንደዛ ነው የመሰለኝ። እኔ በስልክ ተደውሎለት ይውጣም አውቀው ነገር የለም። እኔ እንደ ሌላ ጊዜው ነው የመሰለኝ። እንደዛ መስሎኝ ነው እኔ ዝም ያልኩት። ከዛ ስንት ሰዓት ላይ ነው ይሄን ነገር ያዩት እርሶ እንደዚህ መሆኑን ያዩት? እኔማ ለኪዳን ሲሄድ ነው ወደ ቤተ ክርስቲያን ስወጣ ያየሁት። ተዘርራ አገኘሁት ልጄን እኮ አማይ አሁን ሲያዩት እንግዲህ ገና ደም እየፈሰሰው በህይወት ነበር። እንኳን እሱ እያሉ እኛ እንኳን 1 ሰዓት ስንደርስ እዚህ በቦታው 1 ሰዓት አካባቢ ስንደርስ በህይወት ነበረ። ምንድን ነበር ያወሩት? ምን አደረጋችሁለት እናንተ በሰዓቱ? ምንም አላረቅንለትም። ምን ደንግጬ ጮኩኝ ስጮህ ሰው ተደረሰልኝ። ከዛ በኋላ ነው ወደ ስልክ የተደወለ። እኔ ምን ማረገውንም አላውቀውም። ማን እንደዚህ ያረጋግ ስለው መልስም አልመለሰልኝ። ማን እንደሆነም አላውቅም። ምን ልጄን ወይኔ ልጄ በስራ ጉዳይ ይመስሎታል? እርግጠኛ በስራ ጉዳይ ይጣላል ከሰዎች ጋር በምን ይገናኛል? ከስራ ወደ ቤት ነው ልጁ፣ ከቤት ወደ ስራ ነው። ሌላ ምንም የሚያገናኘው ነገር የለም። ልጄ ጨዋ ነው፣ ከሰው ጋር አይገናኝም። አዎ ብቸኛ ልጄ ነው። አይዞት እናትዬ አይዞት። አሁን ወደ ሆስፒታል ስለላክ ነው ምን እንደተፈጠረ እንግዲህ ምናጣራ ነው የሚሆነው። እሱም ይድናል። እማዬ እንደሱ አይደለም እማዬ እባክህ። ወይኔ ልጄ ብቸኛው ልጄ ስራ ልጄ ብቸኛ ነው ልጄን አትርፉልኝ። አሁን አትርፉልኝ። ተሩታችሁ የሚደረገውን አድርጋችሁ ጥሩ ቦታ ነው እንዲላክ ያደረግነው። እኛም እዚህ የቆየነው ግዴታ መቆየት ስላለብን ነው እንጂ በቦታው አብረን ከኋላ መከተል ከጎኑ ካጠገቡ መሆን አለብን። ግን ግዴታ እኛ ስራችን ደግሞ ይሄ ስለሚያስገድድ ለዛ ነው አብረን እንሄዳለን። እንግዲህ ማይ እንደሱ ውሰዱኝ ልጄ ከተጎዱማ ልጆትም ያዝናል። በዚህ መልክ መሆን የለበትም ማይ። እሺ እረጋጋለሁ። ውሰዱኝ እናንተ ብቻ አይኑን ባይን ያሳዩኝ። ያው መሄድ ይኖርብናል ወደ ቦታው። ትንሽ ቆይታ ላድርግ ብዬ ነው እንግዲህ። እሳቸው ምንም ያውቁት ነገር የለም ስለ ጉዳዩ። ሌሊት ለሽንት ብሎ እንደለመደው ሲወጣ በዛውን ያልተመለሰው። እኔም ተኝቼ ያው ሸለብ ስላደረገኝ እንቅልፍ አልሰማሁትም። ግን እኔ ለኪዳን ስወጣ ደግሞ በር ላይ እንደዛ ሆኖ ተዘርሮ ያገኘሁት ነው የሚሉኝ። ከዛ ቀደም ሲል ደግሞ ማታ ላይ በስልክ ተደጋጋሚ በስጨት እያለ ሲያወራ የነበራቸው ሰዎች ነበሩ ብለውኛል እናታችን። ማን ነው የሚለውን ስልኩ የት ነው ያለው? ቆይ ስልኩ የት ነው ያለው? ማዬ እዚሁ ቤት አንስተውታል? ስልኩ አለ አንስተነዋል። እሺ ስልኩን ይሰጡኛል። ያንን ነገር ለመከታተል እሞክራለሁ ከማን ጋር እንደተደዋወለ ማለት ነው። ሆስፒታልም ቶሎ ብለን ልንደርስለት ይገባል። እኛ ነን ከጎኑ ያለ ነው። እናቱ ናቸው ከጎኑ ያሉት፣ ማንም የለውም። ስለዚህ ወደ ቦታው እንሄዳለን። እኔ ባልደረቦቼ ልኬ ነው እዚህ የተቀመጥኩት አሁንም ቢሆን ግዴታ ስለሆነ ማለት ነው። ምክንያቱም የገባንበትን ቀውስ እናንተ ታውቃላችሁ። አሁን ደግሞ ወንድማችን እንዲህ ስለመሆኑ በጣም የሚያሳዝን ጉዳይ ነው። ፈጣሪ እንግዲህ ይማረው፣ እናታችንንም እግዚአብሔር ያበርታችሁ። እናትዬ ለሁላችንም ነው ሀዘኑ። ስለዚህ ያለውን ነገር በጠቅላላ ለማጣራት እንሞክራለን። አሁን ቀጥታ ወደ ሆስፒታሉ መሄድ ይኖርብናል ማለት ነው። እማዬ እንግዲህ አይዞት። እሺ ወደ ሆስፒታሉ አሁን ቀጥታ እንሄዳለን። ስልኩን ይሰጡኛል። ስልኩን እናያለን፣ እንመለከታለን ምን ከማጋን መጨረሻ ላይ እንዳወራ። እሺ እናትዬ በቃ ተነሱና እንሂድ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ከሰሞኑ ትንሽ በጣም አጣብቂኝ እና አስቸጋሪ ሁኔታ ውስጥ ነው የነበርነው የከራረም ነው ማለት ነው። ዛሬ እንግዲህ የተመለስኩት በቪዲዮ ወደ እናንተ አንድ አሳዛኝ ጉዳይ ልነግራችሁ ነው። እኛ እቺን 4 ቀን በከባድ ሁኔታ ነበር ስናሳልፍ የነበረው። ቤትም አላደርንም ማለት ይቻላል። በጣም መጥፎ ጊዜ ነበር ያሳለፍነው። ወንድማችን ሱራፌል እንግዲህ በህይወት ካጣ ነው 4 ቀን ሆኖ ማለት ነው። እና በጣም ከባድ ሀዘን ነበር ለእኛም ለእናቱም ማለት ነው። ከእናቱ ጋር ብዙ ህልም የነበረው፣ እናቱን ብዙ ሊጦራት ብዙ ሊያረግላት ያቀደ ልጅ፣ ከወሬውም ከኛም ጋር በነበረው እንግዲህ የጓደኝነትና የስራ ዘመን ባሳለፋቸው ጊዜያቶች በጣም በቃ ስለ እናቱ አውርቶ ማይጠግብ፣ እናቱም ለሱ በጣም የሚንሰፈሰፉ እናት ነበሩና
ወንድማችንን ባላሰብነው ሁኔታ አጥተኗል፣ ሞቷል። ገዳዮቹ ማን እንደሆኑ እስካሁን ድረስ አልታወቀም። እኛም ሀዘን ውስጥ ስለነበርን በጣም ሀዘን ላይ ተቀምጠን ነበረ ከእናታችን ጋር ማለት ነው፣ ወይም ከሱ እናት ጋር ወይዘሮ በላይነሽ ይባላሉ። ዛሬ እንግዲህ የተመለስኩት ከ4 ቀን በኋላ የወንድማችን የስራ ባልደረባችን ገዳይ አጥፊ ማን ነው የሚለውን እንግዲህ ክትትላችንን ዛሬ መለስ ብለን ወደ ራሳችን መለስ ብለን ወደ ስራችን መለስ ብለን ማን ናቸው የሚለውን ለመከታተል ነው እንግዲህ ያሰብነው ማለት ነው። ሆስፒታል ከሄደ በኋላ ብዙ ደም ፈሶት ከደም ባንክ አስመጥተን የቻልነውን ለማድረግ ሞክረን ነበር፣ ደሙ እንዲተካ ማለት ነው። ግን አልሆነም፣ ቀደመ። እናታችንም እንደፈሩት ሆነና እንግዲህ ወንድማችን አጥተነዋል ማለት ነው። በዚህ ምክንያት ትንሽ እኛም ውስጣችን ተጎድቶ ነበረ። በውስጣችን ብዙ አለመግባባቶች ተፈጥሮ ነበረ በመልካሙ የተነሳ። ያ እንዳለ ሆኖ ደግሞ እነዚህ ሳምንታቶች ገና በዚህ መልኩ እያለፉ ባለበት ሁኔታ ሱራፌል አረፈ እና በጣም ከባድ ጊዜ ነበር ያሳለፍነው። ልጁ ዱርዬ አይደለም፣ ጸበኛ አይደለም፣ ከሰው ጋር ከኛም ጋር መጥቶ ሰላማዊ ሆኖ ወንድማዊነቱን አሳይቶን በስራም እንደ ሰውነት ባህሪው ያንን ነገር አሳይቶን ነው እንግዲህ ምንለያይ ነበረው። ስለዚህ ሰፈር ውስጥም ያለው ወይም ደግሞ በቤት ውስጥ ያለው ሁኔታ የልጁ ከሰው ጋር የሚያጋጭ አይነት ባህሪም አልነበረው። እንደዚህ አይነት ሰው ደግሞ ሁሌ ካጠገባችን ስናጣቸው በጣም ያሳዝናል። ይፈጠራልም ደግሞ ብዙ በተደጋጋሚ እኔም ማቃ ያለውና ለማንኛውም ጸልዩለት እናንተም እኛም እንግዲህ በርትተን የወንድማችን ገዳይ ማን ነው የሚለውን ለማጣራት እንሞክራለን ማለት ነው። እንግዲህ ወደ እናታችን ቤት ሄድም እሳቸውንም ለማጽናናት እንሞክራለን። እሳቸው ቤት ነው 3 ቀን የከራረም ነው ማለት ይቻላል፣ ገባ ወጣ እያልን። አሁንም ከዚህ በኋላ የኛ ከጎን መሆን ያስፈልጋል ለእሳቸው። አሁን ግን አንድ የተጠራጠርነው ሌላ ጉዳይ አለ። ከዛ ባለፈ ዛሬ ይህንን ስራ ለመስራት ሳስብ በመሀላችን ብዙ ክፍተት ተፈጥሮ ነበር በመልካሙ የተነሳ እና ያንን ነገር ለማጣራት በሞከርንበት ሰዓት አንድ አብሮን የሚሰራ ሌላው ባልደረባችን ከሰሞኑ ከአይናችን ርቋል። ስንደውልለት ስልኩ ይጠራል አያነሳም፣ ወይ ደግሞ ስልኩ ዝግ ይሆናል። እንደዚህ አይነት ተደጋጋሚ ሁኔታዎችን ሲያሳየን ነበር አንድ ጓደኛችን አለ፣ የስራ ባልደረባችን። ስለዚህ ይሄ ልጅ ለምንድን ነው ከጎናችን የጠፋው? ከአይናችን ለምንድን የራቀው? ባስፈለገን ሰዓት ለምን አልተገኘም? ወንድማችን ሱራፌልስ በሞተ ሰዓት ሞተ። እንግዲህ ሞተ ብለን ለመናገር እንኳን ደውለን ሊያነሳልን አልቻለም ስልክ። እንደ ሞተ ያውቃል ሊሆን አያውቅም የሚለውን ራሱ አናውቅም። ብቻ ግን ከጎናችንም ከአይናችን ከራቀ ረጅም ጊዜ ሆኖላችሁ ነው እና ይሄ ነገር ትንሽ ስላጠራጠረን እስኪ መሀላችን ራሳችንን እንፈትሽ ብለን ስላሰብን እሱን ለማግኘት ነው ምንሞክረው ማለት ነው። በስተመጨረሻም በአንድ ስልክ ተደውሎለት ዛሬ ጠዋት ረፋዱን አካባቢ አንስቶ ለአንድ ጓደኛችን አውርቶት ነበረ። አለሁ አልጠፋሁኝም እመለሳለሁ ብሎት ነበረ። ስለዚህ እኔ ወደ እሱ ቦታ ሊሄድና ላወራው እሞክራለሁ ማለት ነው። ለምን እንደጠፋ አብራችሁን ቆዩ። ኮሜንት ላይ ሀሳብ አስተያየት የሰጣችሁን እንግዲህ አጋሩን እላችኋለሁ ቤተሰቦቼ። ወደ ቦታው እንሂድ። እንግዲህ ቤተሰቦች አሁን ወደ ነብዩ ቤት መተናል። ነብዩ ማለት የስራ ባልደረባችን ነው እንደነገርኳችሁ። ስለዚህ የእሱን ቤት አፈላልገን ገብተናል፣ ደርሰናል ማለት ነው። ተከራይቶ ነው የሚኖረው። ባለሱቅ ጠይቄ እንዳለ ነግሮኝ ነበር። ነባ እንዴት ነህ? ነባ እንዴት ነህ? ሰላም ነው አለሁልህ። ሁሉ ሰላም? አንተማ ቤት ጎብኙ አትል ምን አትል? አተው ሰላም ነው። እንዴት ጎረመዋለህ? እንዴት መጣችሁ? ምንም ሳትነግሩኝ ማን ነገራችሁ? ቤቴን በእናታችሁ ፈልገንክ ነው እንዴ? ስልክ ሲደውል አታነሳም፣ መልሰህ አትደውልም። በእናትህ ምንም በቃ ያለበት ሁኔታ ምንም የተመቸኝ ስላልሆነ ኖሮ እኔ ራሴ ደውልላችሁ በእናታችሁ። እኔ አሁን ምንም ማውራት አይመቸኝም። ምን ሆነህ ነው? አልገባኝም። ምንም ያለው ነገር እኔ ጋር ምንም ጥሩ ነገር አይደለም። በእናትህ ሩባ
አይደለም ነብይ፣ አንደኛ ነገር እኛ ስራ ላይ እንደዚህ የሚያባብል ነገር መኖር እንደሌለበት ከጅምሩ ጀምሮ ተዋውቀን ነው አይደል? ይሄን ስራ ስንጀምር የምንጀምረው ይሄን ታውቃለህ ሁኔታ በጣም ጥሩ ላይ አይደለም ያለው እኮ ያለህበት ሁኔታ ራሱ እኮ ለእኛ እንደ ስራ ልታማክረን ይገባል። እኛ የግል ጉዳዮቻችን ስንት ነገር ተፈጥሮ እርስ በርስ አይደል ችግሮቻችን የምንፈታው። እውነት ነው አንድ እሱ፣ ሁለተኛ ነገር ደግሞ ሌላ የምናግረው ጉዳይ አለ፣ ምናልባት ካልሰማ ማለት ነው። ምክንያቱም ብትሰማ ኖሮ ትኖራለህ ብዬ ያሰብኳቸው ቦታዎች ላይ አልተገኘህም። ምንድን ነው ሩባዬ በእናትህ ምናልባት ፈቃደኛ ከሆንክ ወደ ውስጥ እንግባ። እኛው እዚህ ድረስ የመጣ ነው አንተን ፍለጋ ስለሆነ ባወራህ ደስ ይለኛል። ችግር የለም። ደህና ነህ ነው አይደል? እኔ ሰላም ነኝ። ጤናክ ሰላም ነው? ሁሉ ሰላም። ተመስገን። ግባ ቁጭ በል። ና እሺ ቁጭ በል። ችግር የለውም ነብይ። ነብይ ሰላም አትለውም እንዴ? ያው ብዙም ያለበት አንሽ ነው መሰለኝ። አንተና እሱ ደግሞ አታውቅም ነው ምንድን ነው? አይ እንተዋወቃለን ግን ጥሩ ሙድ ላይ አይደለም መሰለኝ። አይ ነገሩ ቢሮም ላይ ብዙ ጊዜ እንትን አትሉም ለዛ። እንዴት ነው ነብይ? ደህና ነህ? አለን ይመስገን። ምን ጉዳይ ገጥሞ ነው? ከባለፈው ከተነጋገርነው በኋላ ያለው ነገር ትንሽ በጣም ለእናቴም ያለው አጥንቶች ነው። ድምፅን ከፍ አድርጋ ምንድን ነው የምታወራው እንደዚህ? ምን ሆነህ ነው አልገባኝም። ምንድን ነው የሆንከው? ማለት ለምንድን ነው እንደዚህ የተደባበከው ከኛ? ያው ያለው ነገር ትንሽ በጣም አስፈራኝ በጣም አስፈራኝ ያለው ነገር ነው ማለት ለእናቴም ያለዋት አንድ ልጅ ቤተሰቦቿን ነገር መረዳው ያለዋት እና ባለው ነገር ያው አሁን ባለንበት ሁኔታ ላይ በጣም ሰግቻለሁና ምንድን ነው ማለት ለምን ነው መስጋት ማለት ነው ማለት ከምን አንፃር ነው? ያው ባለፈው የተዛተብን ነገር አለ አይደል? ከዛ አንፃር ነው እንጂ እኔ ያው ስራዬን ወድጄው እንደምሰራ አንተም ታውቃለህ። አይ ነባዬ እንደሱ አይደለም። እኛ እኮ ሲጀመር ተማምለን ነው አይደል? ይሄ ስራ የሚጀመረው ተማምለን በደንብ ተግባብተን ልብ ለልብ ተግባብተን ነው ይሄ ስራ የሚሰራው። ማንንም ከማንም ፈርተን እውነትን ይዘን ነው የምንሰራው እንጂ ማንም ዛተ ማንም አያገባንም። ታውቃለህ ስንት ተዝቶብን ከዚህ ባሰ ስንት ተዝቶብን ያለፍናቸው ጉዳዮች የሉም ከዚህ በፊት እና ዛሬ ምን ተገኝቶ ነው? ምን አዲስ ነገር አለ? በጣም ነው እኔ ከዛ ቀን በኋላ እውነት ህልሜ ራሱ ጥሩ አይደለም። የማያቸው ነገሮች እንዳለ የምሰማቸው ነገሮች እና ከዛ አንፃር ነው። ቆይ ለምን ታዲያ ይሄንን በስልክ ሲደወልልህ ለምን እሺ ይሄንን እንኳን በስልክ ለምን አልተናገርክም? ወይ ቢሮ መተህ ለምን አልነገርከንም? ሻይ ቡና እያልን በውጪ ለምን ማውራት አልፈለግክም? ዝም ብሎ እንዴት ይጠፋል ታዲያ? ለምን ሌላ ነገሮች እየሞከርኩኝ ነበር። በቃ ምን እየሞከርክ? ስራዎችን ነው ሌላ ስራዎችን ከዚህ ውጪ እየሞከር ነው ያሉትን ነገሮች ነው እኮ። አጋጣሚ ደግሞ መዝጋት ያለብኝ ስልኮች ነበሩ። በዛው ስልክ መዝጋት ያለብኝ ዘግቼው ነው እኮ። አይ አይደለማ ሲደወል አታነሳም፣ መልሳ አትደውልም። የሆነ ሳሌ ታጠፋለህ ስልክህን። ይሄ ነገር እኮ ቆየ እንደዚህ ሲሆን ስራ ምናምን እየሞከርኩ ነበር። ሌላ ገባኝ እኮ። አሁን እሱንም እኮ ብትነግረን ይሄ እኮ ቢሮ መተህ እኮ አንድ አፍታ የሚፈታ ነገር ነው። እና እንደዚህ ነው እሺ በቃ ቻው ተባብለን እኮ ምን ሊያይበት ጉዳይ አለ? ሳትጨብጠው የሚወራ ነገር አንዳንዴ ታዲያ እዚህ ነው ሜስ እየፈጠርክ ከዛ አንፃር ነው እና በማለም ጣም ነበር ምን ያው የልብ ኬዝ ምናምን ነገር ብለው ነበር ነው የልብ ጡንቻ በጣም ተጠጥሯል ብለው እረፍትም ምናምን ያስፈልጋል በእና እንደዛ ማማ በፊት እንደዚህ ነበር በማለት ነው አይደለኝም። አሁን ከቅርብ ጊዜ በኋላ አይ እኔማ ምንድነው አንደኛ መጥፋት ልክ ስላልነበረ፣ ሁለተኛ እሱማ እውነት ነው። ተመኮ ሰው እኮ ካጠገብ ዞር ሲል እኮ የሚሰማ ነገር አለ። ግን በተለይ በእኛ ስራ ላይ በጣም ይሄ ነገር ከባድ ነው። እንደዚህ አይደረግም። በአይኒ ሚስ ሰው በዚህ አይነት መልክ ሊጠፋ ይችላል። ግን እዚህ ስራ ላይ ግን በጣም ሪስክ ነው እንደዚህ በዚህ መልኩ መጥፋት። ታውቀዋለህ ምን እንደሚፈጥርብን። ሁለተኛ ነገር ደግሞ ሰሞኑን እኛ ሀዘን ላይ ነው የቆየነው። ከባድ ሀዘን ላይ ነበር። ምን ተፈጥሮ ነው ሮባ? እኔ ምንም ሳላውቅ ያው እሱ ራስን ያጠፋው ራስህ ነህ ማለት ከአካባቢያችን ላይ ምናምን። ግን የነገርኩህ ነገር ኖሮ እኮ ነው እኔ ራሴን ከዚህ ነገሮች ለማግለል የተነሳሁትና ከዛ አንፃር ነው። ምን የተፈጠረ ነገር ኖሮ ነው በእናንተ ነገር ማለት ያው ይሄን ስነግርህ አዝናለሁ። የምታውቀው ያው ወዳጅክ እንግዲህ ሱራ ሞታ ያው አርፏል፣ በህይወት የለም። ሱራፌል ሞታ? ወይኔ ሱራፌል
ማንም የነገረ የለም ጭራሽ ስለዚህ አይደል? ምንም የሰሙት እንግዲህ ከሱራፌል ጋር የነበራችሁን ቅርበት አውቃለሁ። ከጀርባ ከኛ ጋር ስትሰሩ ከነበራችሁት ወንድሞች አንዱ ሱራ ነው፣ አንዱ አንተ ነህ፣ ሌሎችም አላችሁ። እንግዲህ ሱራ ደግሞ የምታውቀው ባህሪው ጸባይ ሰናይ፣ በጣም መልካም ታዛዥ ልጅ ወንድማችን እንግዲህ በህይወት አጥተናል ባላሰብነው ሁኔታ። ካረፈ ዛሬ 4ኛ ቀኑ ነው። ጭራሽ ሆነ በማላውቅበት ሁኔታ እንግዲህ እናቱንም ብቸኛ እናቱን ሄደ መጠየቅ ይኖርብሃል። ነው በአንድ እናት ያደገው ብቸኛ ልጇ ነው። አሁን እንደኔ ነው። ያው የሞተው እንግዲህ ታሞ አይደለም በድንገት ነው ያጣነው። ትንሽ በስለት ተወጋግቶ ነበረ ሆዱ። ስራችን እንደዚህ እኮ ነው። የስራችን መጨረሻ ማን ነው ያውቀው? ተሰምቷል። ለምን ማለት በስራ ጉዳይ ይመስላል ይሄ ነገር የተፈጠረው። አዎ ለምን አልክ እንደዚህ? ባለፈው የሰማነው የዛቻም ነገር ስላለ ያው እኛንም ከፊት ያለ ነው። እኛን ምንም ሳያደርጉን እሱ እንዲህ ሊያደርጉት ይችላሉ ብለህ ለእሱ በዚህ ልክ ሰጋ ማለት እንዴት እንደዚህ ያልክ? አንተም እኮ የምሰጋው ነገር ነው። ግን ያው እሱም በጣም ከአንተ ይልቅ ስለምቀርብ ምናልባት ይሆናል። ከተደዋወልን ደግሞ በጣም ቆይታ ነበር። ከእናንተ ጋር ከዘጋው ጀምሮ ተነጋግሬ አላውቅም። ከእናንተ ጋር ከተዘጋገው በኋላ ተነጋግሬ አላውቅም። ለመጨረሻ ጊዜ መቼ ነው የተገናኛችሁት ከሱራ ጋር አንተ እና እሱ? ከሁለት ሳምንት በፊት። እኔ ጋር ግን ቆይታል። እንዲያውም አልተገናኘንም ከኔ ጋር በጣም ረጅም ጊዜያችን ነው። ለማንኛውም ከእሱ ጋር የሆነች ስራ መጨረሳትና ቢሮ ላይ የሚያውቃቸው ሰዎች ስለነበሩ እነሱ እንደነገሩኝ ደውዬለት ነበር። ይልክ ነበረ? አይ ስራ ላይ እኔ ሲቪ ያስገባበት ቦታ ላይ እሱ የሚያውቃቸው ሰዎች ነበሩና እንዳናገርልኝ ደውዬ ነግሬው ነበር። እነሱን ጉዳይ ጨርሰልኝ እኮ ትንሽ ቀን ነበር የቀረው። ምን ያደርጋል? የት ነበር ሲቪ ያስገባው አንተ? እሱስ እንዴት አወቃቸው? እዛ ምኖች ናቸው? ያው አብሮኝ የተማረ ነው ምናምን ያለኝ ቢሮ ላይ ነበሩና ገንዘብ ሚኒስቴር አካባቢ እዛ ያሉትን ሰዎች እንትን ልላቸው አይዞህ በርታ። እንግዲህ እኛም ሀዘን ውስጥ ነው ያለነው። ሱራ እንደምታውቀው በጣም መልካም ልጅ ነው። ለአንተም በዚህ ልክ እንግዲህ ሲጠር እንደነበረ አሁን ድረስ ከአንተ አንደበት ነው ገና የምሰማው። ከባድ ነው የእሱ ሀዘን ማለት ነው። እናቱን ብታያቸው በጣም ነው የምትደነግጠው፣ በጣም ነው የሚያሳዝኑት። በጣም ከባድ ጊዜ ነው ነባዬ። ግን አንተም በዚህ መልኩ መጥፋተኛ እንደዚህ ባለንበት ሁኔታ ደግሞ አንተም ያ ሆኖ መጥፋቱ ያሳዝናል። ለማንኛውም ያው ይሄንን አንድም ላረዳህ ነው ካልሰማህ በሚል ምክንያቱም ትሰማለህ ብለንም እኛም ስላልጠበቅን ነው። እንዳልሰማ እርግጠኛ ነበርኩ። ምክንያቱም ጭራሽ ማንም የነገረኝ የለም። ከቢሮ ከራኩ አንተ ምን ያህል ጊዜ እንደሆነ ታውቀዋለህ። የነገረኝም ሰው የለም፣ የተደዋወልኩትም ሰው የለም። ማን ያጠፋል ብለህ ታስባለህ? ግን እሱን ከማን ጋር ግጭት ይኖራል ብለህ ታስባለህ? ምንም የማውቀው ነገር የለም። ስራችን ሊሆን እንደሚችል ታዲያ እንዴት ገመትክ? ያው ባለፈው ዛቻ አድርሶብናል አልኩህ የለ? ከዛ አንፃር ነው። የማን ዛቻ? የመልካሙ ጉዳይ አሳስቦ ነው ወይስ የትኛው? የመልካሙ ጉዳይ በጣም ያሳስበው። ምን ብሎክ ነበር እሱ? በግል ያናገረህ ጉዳይ አለ እንደዚህ ተባለ? የለም እንደዚህ ያው ያኔ ከካሜራ ጀርባ የተነጋገርነው ነገር አለ አይደል? ከዛ በኋላ ነው በቃ ለራሴ የሚሰቀውት። እናቴስ ማን አላት አልኩኝ። ከመልካሙ ጋር እንዲሁም ሌሎች ጋር የተገናኘው ሰው የለም የዛተበሰው? እርግጠኛ ነህ? ለምን መሰለህ ቢያንስ ይህን ነገር አንተ ጫፉን ከነገርከኝ እንደው አብረህ እንደማትቀጥል አሁን እየነገርከኝ ነው። እኔም አላስገድድም አብረን ቀጥል ብዬ። ፈጣሪ እንግዲህ ወደ አመራህ ልብ ወዳሻው እንድትሄድ መልካም ምኞቴ ነው።
የምታስቡን አይነት ኑሮ እንድትኖር ማለት ነው። ግን አሁን ግን የምታውቃቸው ቢያንስ ያወቅከው የተረዳኸው ነገር ካለ በሱራፌልም ጉዳይ ከሆነ በመልካሙም ጉዳይም ከሆነ በስራችን ዙሪያ በግል አንተን ሊያጠቃ የመጣ ሊጎዳ የመጣ ሰው አለ? ይሄን ንገረኝ ቢያንስ። እኔ ጋር በእኔ በኩል ምንም የመጣ ነገር የለም። እርግጠኛ ከነገርኩ በኋላ ባለፈው ከካሜራ ጀርባ የተነጋገርናቸው ነገሮች ትንሽ የሚያስደብሩ ነገሮች እና ከስራው ጋር ትንሽ ሊጣጣሙ የማይችሉ ነገሮች ስለሆኑ ነው እንጂ ተነጋገርን ነገር ነው። ስለዚህ ከዛን ጊዜ በኋላ ነው የወሰንከው ለመልቀቅ ከኛ? አዎ። እና እስከ መቼ የሚላት ነገር አለች አይደል? ከዛ አሁን ብቻ ነው እየኖርክ ያለው አንተ? የት ነው ያሉት ቤተሰቦች? ማዘርን ከብላገር ይባላል ከታል ማጋ አክስቴ ጋር ለምን በሰቀቀን እንድትኖር አልፈልግም። ለምን ወደዛ ላካቸው? ስራ እስከማገኝ ስራ የቀየርኳት። አሁን ከእናንተ ጋር እንደምስ ካቆም ስንት ጊዜ እንደሆነ ታውቃለህ። ስራ ያላትን ነገር እስከማገኝ እዚህ ያገኘሁትን ለብቻ አጣጣ ነው በደብቼ ነው። እሺ ለማንኛውም እንግዲህ ደውልልን አዲስ ነገር ካለ። ወንድማችንም ሄደ እንግዲህ እሱን ባታገኘው እናቱን ሄደ። አዎ እግዚአብሔር ያጽናችሁ ማለት ይኖርብሃል። እንግዲህ አትጥፋት እንትን ወደ ከኛ ጋር እንደዋወላለን። መልካም እንግዲህ ጥሩ ነገር ይቅና። አሜን አሜን። እሺ ነው ወይ እንግዲህ ሰላሙን ያው ካሜራ ይዤ ነው የመጣሁት። አጋጣሚ ታውቃለህ የእኛን ጉዳይ አይደለም ሁሉም እንቅስቃሴዎቻችን በካሜራ የተያዙ ናቸው ብዙ ጊዜ በተቻለ አቅም። ለዛ ነው ያንን ያደረኩት። መጥፋትም ስላሳሰበን ምን ሆኖ ነው? ምክንያቱም በዙሪያችን ያሉት ወዳጆቻችን አንዱ ሲጠፋ፣ አንዱ ሲሰርቀን፣ አንዱ ሲያታለን፣ አንዱ ደግሞ በእንዲሁ መልኩ ሲጠፋና እንደዚህ እንደ ሱራፌልም ደግሞ ሞተ ሲባል ድንገት ዱብዳ ሲወርድብን እያየን ስለሆነ ሁሉንም ማነፍነፍ ያው መከታተል ስላለብን ነው። በእንትን ታውቀዋለህ ይሄን ጉዳይ። ለዛ ነው እንግዲህ ሱራ እንደውል ነባዬ እንፈላልጋለን። መልካም ጊዜ። ቻው በል። እሺ እኔ ጌታ ሰላም ሂድ። እሺ ወደዛ አንተም ወደ እናቱን ጠይቃቸው። ሰላም ቻው በላቸው። እሺ ቻው። እንግዲህ ውድ ቤተሰቦቼ ያው ወንድማችን ሱራፌል በመሞቱ ወይም በህይወት ስላጣ ነው በጣም አዝነን። ከዛ በፊት ደግሞ የተፈጠሩት ጉዳዮች ክስተቶች እኔም በመታሰሬ መልካሙ ከፊት ለፊታችን እየመራን ከርሞ እንግዲህ በስተመጨረሻ ከኛ ውጪ ሆኖ እንግዲህ ብዙ ነገር ሲያጠፋ ከርሞ ነበረ። ይሄ ነገር እኛን እንደ ስራ ብዙዎቻችንን እርስ በርስ መገማመት ወይም ደግሞ እርስ በርስ መጠራጠር እንድንጀምር አድርጎ ነበር። ልክ እንደ ማፊያ እና አንዱን ማመን እስከ መተው ያደረሰ ጉዳይ ደርሶ ነበረ። ለዛም ደግሞ ራሳችንን ስንፈትሽ እንግዲህ ዛሬ ላይ ያው አንድ አብሮን ይሰራ የነበረ ልጅ ነብዩ የተባለው ልጅ እንግዲህ እንደተመለከታችሁት ከሱ ጋር ቆይታ አድርጌ ነበር ቤቱ ድረስ ሄጄ። ይህ ልጅ እንግዲህ ሲሰራ አብሮን ኖሮ በስተመጨረሻ በመሀል ድንገት ከአይናችን ርቆ ስልኩን ሳያነሳ ቀርቶ አንዴ ሲያጠፋ አንዴ ደግሞ እየጠራ ሳያነሳ መልሶም ሳይደውል ቀርቶ በመጥፋቱ የተነሳ ይህ ልጅ ምን ሆኖ ነው የመጥፋቱ ጉዳይ የሚለው ነገር አሳስቦን እንግዲህ ከሀዘናችን አገግመን ወደ እሱ ቤት አፈላልገን ልንሄድ ሞክረን አግኝተነውም ነበረ። ቆይታችንንም እናንተም እንደተመለከታችሁት ነበረ። እንግዲህ ነብዩ አብሮን ይሰራ የነበረ ልጅ ነው። ከጀርባ ብዙ ስራ ሰርቷል። አሁን ላይ ግን ከደረሰብን ዛቻ አንጻር ዛቻዎች ፈርቼ ራሴን ለማግለል ወስኜ ነው የጠፋሁት ያለኝ። እኛ ከዚህ የባሰ ብዙ ነገር ሰርተናል። ነብዩ ያውቃል ይሄን ነገር። ስንት ከባባድ ነገሮች ኬዞችን ይዘን እንደሰራን አብሮን ከጀርባ ሲሰራ የነበረ ልጅ ነው። ዛሬ ላይ እንደውም እቺ ቀላሏ የገጠመችን ናት ማለት እችላለሁ። ዛሬ ላይ ለምን ይፈራል? ፈርቶ ለምን ዛቻ ፈርቶ ሊያውም ዛቻ ነው እያለን ያለው ዛቻ ፈርቶ እንግዲህ ከስራ ሊያቋርጥ ተገደድኩ ማለቱ አላሳመነኝም። እኔን በበኩሌ እንደው እሺ እሱን ፈርቶ ቀረ ቢባል እንኳን ቀረው በቃ ትቻለሁ ሌላ ስራ ልቀይር ነው ብሎ ቀደም ሲል መደወል ይችል ነበር ወደኛ እና በቃ ትቻለሁ ለቢሮ ድረስ መጥቶ ማቆም ይችል ነበር ይሄን ስራ። እኛ ብዙ ነገር እየተጋፈጠን ነው የምንሰራው። ሰሞኑን በደረሰው ነገር ግን ዛቻውን ስለፈራው ስልኬን አጥፍቼ በቃ ጠፍቼባቸዋለሁ ማለቱ አላሳመነንም። ዞሮ ያንን እንግዲህ ተጠይቀን ተለያይተናል ከሱ ጋር። እሱ ብቻ አይደለም እንግዲህ ስለ ሱራፌል መሞት ስነግረው አያውቅም ነበረ። ሞተ ብሎ በጣም ተደናግጦ ያው የነበረውን ሪያክሽን እናንተ አይታችኋል።
ወደዛም ሄጄ እንግዲህ እግዚአብሔር ያጽናችሁ ልሞክር እላለሁ። እናቱን ቤተሰቦቹን ሄጄ ብሏል። እንግዲህ ይሄዳል ብለን ተስፋ እናደርጋለን። ዞሮ ዞሮ ራሳችንን መፈተሽ ስላለብን አሁንም ነብዩ ቤት እንግዲህ ለማንኛውም ብለን ድብቅ ካሜራ አስቀምጠናል፣ የሚያውቀው ነገር ካለ በሚል ማለት ነው። ምክንያቱም መልሶቹም አንዳንድ ያላስተማመኑ ጉዳዮች ስላሉ ነው ይሄን ለማድረግ የተገደድ ነው። እስኪ ምን ይፈጠር ይሆን የሚለውን ነገር እኛ ሌላ እየሰራን ግን ደግሞ ድብቅ ካሜራችንም ስራውን እየሰራ ነገሮች የምንከታተል ነው የሚሆነው። ቤተሰቦች አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት የሰጣችሁ ደግሞ አብሮነታችሁን በእጅጉ አሳዩን ቤተሰቦች ይላለሁ። እንግዲህ የሚሆነውን አብረን እናያለን። ሰላም ቆዩ። አባቴ ነው ወዴትስ ሂጄ ነው የማጣው? እንደማላመልጥ እያወቅሁት ከሮቤል ቤት በኩል ይመለጣሉ። እማ ማን ቦታ ነው ከተትኩሽ? ማን ቦታ ነው? አንሳው ስልኩን። ሄሎ፣ የተፈጠረ ነገር አለ። ሮቤል አሁን መጥቶ ነው ሄደው። አሁን እንደታሰረ አውቃለሁ። እሺ እኔ ምን ላድርግ አሁን? በእናትህ እንዴት እስካሁን የሰራሁትስ ስራ እስካሁን ያጠፋሁትስ? እሺ 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 ወይኔ ገንዘቤን አንድ ቀን ሳይሰጠኝ ወይኔ ለእናቴ አንድ ነገር ሳላረግላት ነው ሙቴ። ደግሞ ሰው ግደል ይለኛል። ሄሎማ እኔ ደህና ነኝ። ደህና ነሽ አንቺ? አክስቴ ሁሉም ሰላም ነች? እኔ ደህና ነኝ በጣም እግዚአብሔር ይመስገን አለን። ሁሉም ሰላም ነው ያልኩሽ። ትንሽ አለመግባባት ያለ ስራው ምናምን ነው እንጂ ሁሉም ሰላም። እሺ እኔ የምልሽ ግንማ ያው ራስሽን እንድትጠብቂልኝ ነው። በጣም እንደምወድሽ ታውቂያለሽ። የምኖረው ህይወቴ ላንቺ ነውና እማ አደራሽን በእናትሽ የተፈጠረ ምንም ደስ ያላለሽ ነገር ካለ በእናትሽ ለእኔም ይጠቅመኛልና ውስጥሽ የሚሰማሽን ነገር እንዳለ ንገሪኝ። እሺ
እሺ እሺ አክሴንም ሰላም በይ። እሺ እኔ ደህና ነኝ አታስብሽ እና እሺ እሺ ሁሉም ነገር ይስተካከላል እናቴ ትንሽ ጊዜ ነው። እሺ እንደማይመች እኮ አውቃለሁ እናቴ ትንሽ ጊዜ ታገሽኝ እናቴ ትንሽ እሺ እናቴ እሺ እሺ ያልፍልኛል ብዬ ገባ ህይወቴ መቀመቅ ውስጥ ይገባ ሄሎ መምጣት እኮ አይጠበቅብሽም ነበር። አሁን እሺ የቱ ጋር ነሽ? በቃ እሺ አብደላ ሱቅ ብለሽ ጠብቂ። አይደለም አይ ኖ በሱ በኩል ሳይሆን የሆነ እንጨት ቤት አለ። አዎ ከዛ ትምህርት ቤቱ አለ። በቃ እሱ ፊት ለፊት አብደላ ሱቅ ነው። ይኸው እኔ እየወጣሁ ነው። መምጣት አልነበረብሽም ግን በቃ መጣሽ። እንዴት ልትመጪ ማለት እንዴት ማለት ነው? ትእዛዝ አንዳንድ ትእዛዞች ምናምን ነበሩ። ለዛ ነው ከአሁን በፊት የነበሩ ትእዛዞች እንዴት ሄዱልህ? ብዙ ነገር በደንብ ያለ ማስረጃ እርግጠኛ አሪፍ እየሄደልህ ነበር? አሪፍ እየሄደ። እንዴት ነው ልጁ ጋርስ የደረሰብህ ምናምን አልነበረ? ኧረ ምንም በጣም ጥሩ እንዳልሽኝ ያው ማንም ሳይሰማ በሌሊት እንዲወጣ ስላደረግ ጀግና በጣም አሪፍ። እና ሌላ ምን አዲስ ነገር አለ አንተ ጋር? ምንም ያው ያለው ነገር በደንብ ጨርሻለሁ። ግን አው በስመ አብ ረስቼው ነበር። ቅድም መተው ነበር እና ማን እነ ሮቤል መተው ነበር። ሮቤል? አዎ አንተ ጋር መተው ነበር? ከቢሮ መተው ነበር። አዎ ምን ማለት ነው? ይሄ ደግሞ እንዴት መጣ? እኔ ምንም በማላውቅበት ከአንተ ጋር ቤት እንዴት ሊመጣ ቻለ? እኔ ምንም በማላውቅበት ሁኔታ ነው። ጠዋት የተደወለልኝ ስልክ ነበር አጋጣሚ። ይሄ መሰሪ እስካሁን አልተፈታንም ማለት ነው። ችግር የለውም ምንም አያመጣም እንዳትፈራ። እሺ አይዞህ ምንም ያስፈራ ነገር የለም። አሁን እኔ ማለው ልክ መልካሙም አሁን በቅርቡ ይፈታል እንዳታስብ። እዚህ ቤት መጡ እዛ ሌላ ቦታ ሄዱ ያናሳሰሩ ምናምን ምንም የሚያመጡት ነገር የለም ታውቃለህ። እኛ ማለት ማንም የማይደርስብን እንደሆነ ምንም ነገር የሚያስፈራ ነገር የለም። እዚህ ቤት መጡ ያንተን ቤት አያ አንተን ፈተሽ ምናምን ምን የተጠራጠረ ነገር አለ እስካሁን? ምንም የለም። እንዳየህ ከሆነ ፊቱ ላይ ምን እየፈራክ ምናምን ነበር ያወራው? ተርበተበት ምናምን እንዴ? አረ በደንብ ካሜራ ይዞ ነበር። ስራው ስለሆነ ካሜራ ሳይዝማ መቼም እሱ እንደማይንቀሳቀስ አውቃለሁ። ከዛ ውጪ በዛም ምን ችግር የለውም። እዚህ ስለመጣ የሆነ ቦታ መጥቶ አንተን ስለጠየቀህ ምናምን ምንም የሚያመጣው ነገር የለም። ባለፈው ሰኔን አሳሰርኩ ብሏል ነበር። የመልካሙ ትንሽ ቀን አይቀረን ነገር ከነገ ወዲያ ብቻ በቅርብ ቀን ይፈታል። ምንም የሚያስፈራ ነገር የለም። እሱ እስከሚፈታ ምን ያለው ልክ እሺ። አሁን ለወደፊትም ብዙ የምናስሄዳቸው ነገሮች አሉ። እሺ ሮቤል እዚህ ቤት መጣ ምናምን ብለህ የምትደናገጠው ወደ ኋላ የምትልበት አንዳች ምክንያት እንዳይኖር። እሺ ምንም ነገር ልትፈራ አይገባ። ምን ያለው ልክ እሺ። እንደዚህ የሚያስፈልጉ ነገሮች ምናምን ሲሆን ደግሞ እዚህ ቤት መምጣት ባይጠበቅብኝም በስልክ የምናወራቸው ብዙ ጉዳዮች ሊኖሩ ይችላሉ። እሺ ስልኬ ግን ምናልባት ሳይጠለፍ ይቀራል ማለት ስልክ እንቀይራለን እንዳያሳስብህ። እሺ እንደዚህ ብለህ የምትጠራጠር ከሆነ ስልክ እንቀይራለን፣ ችግር የለውም። እርግጠኛ ነኝ ሮቤልን ስለማውቀው ጠራጠራለሁ። መጠራጠርህ አሪፍ ነገር ነው፣ ግን ያን ያክል የሚያስፈራ ነገር የለም። ምን ታውቃለህ? አዎ ከአሁን በፊትም ብዙ ለፋ ምናምን ምንም ያመጣው ነገር የለም አይደል? ከአሁን በኋላ የሚመጣው ነገር አይኖርም።
እሺ እና ሌላ ከዚህ በኋላ ብዙ የሚቀሩ ጉዳዮች አሉ። ወደ ኋላ የምንልበት ምንም አይነት ነገር አይኖርንም። እሺ ከዚህ በኋላ ያሉን ጉዳዮች እንዳሁን ልክ እንደስከዛሬው እንዳፈጸምናቸው በጥንቃቄ መሆን አለባቸው። እሺ በጥንቃቄ በጣም ጥሩ። እሱን ደግሞ ሰላም ያደርጋል። አሪፍ ጎራባለሁ። ይሄንማ አምናለሁ። መልካሙን እዛ ሆኖ ሲጠይቀኝ ነበር። የሆነ ሰዓት እኔ ከወጣሁ በኋላ ለመጠየቅ እንጂ ነበረ እንዴት ሆነ ምናምን ነገር ብሎ ጠይቆኝ ነበረ። ባሪፍ እንደምጨርስልና ነግሬዋለሁ ሁሉንም ነገር ታውቃለህ። እሱም እንደሚኮራብህ ያሉትን ነገር ከሮቤል ጋር በቃ በፒስ ምንም እንዳልተፈጠረ ሆነ ሮቤል እንድትዘጋቸው ምናምን ነገር አይገባም። ይሄን ታውቃለህ። ምንም ነገር እንዳልተፈጠረ ሆነ ካወራ ሁሉንም ነገር ከዛ ከሱና ከነሱ የምታገኘው ኢንፎርሜሽን ደግሞ ወደኛ ታውቃለህ። መቼም ለአንተ የሚነገር ነገር አይደለም። እሱ ማለት በቃ አሪፍ ያሉትን ነገር የሚቀሩትን ነገር እንደዚህ እየተነጋገሩ እናካሄዳችሁ ይሆናል። ተጨማሪ ሰው የሚያስፈልግህም ከሆነ ችግር የለውም። ኧረ ያስፈልግም በጣም እሺ። ግን በጣም የምነግርሽ ነገር አለ። በእናትሽ እኔ ማለት ምንድን ነው የምትነግረኝ? በጣም ፈርቻለሁ። ምን እየሆንክ ነው ነብዩ? ምን ነው የምትፈራው? እኔ በጣም ፈርቻለሁ። በእናትሽ ለአንድ እናቴ ልንውርላት በቃ የሚገባኝን ነገር ስጭኝና እኔ በቃ ከዚህ በኋላ ይብቃኝ። ምን ማለት ነው? እስከዚህ ደረጃ ድረስ ደርሰህ ወደ ኋላ እንደገና ማፈግፈግ? አንተ ወንድ ልጅ አይደለህም እንዴ? ቆረጥ አድርግ እንጂ እስካሁን እንደዛ አይነት ፍርሃት ተሰምቶብህ የማይቆን ዛሬ ምንድን ነው እንደዚህ? ለምንሽ በእናትሽ በቃ ንገኝ በእናትሽ። ምን እየሆንክ ነው ነብዩ? ምን ማለት ነው ይሄ ማለት ደግሞ እንዴ? ከየት የመጣው ፍርሃት ነው አሁን? ቁጭ ብለሽ እናውራ በእናትሽ። ቆይ ለቀኝና እስኪ በስነ ስርዓት አውራኝ። ምን ነክ ነው? ምን የተፈጠረ ችግር አለ? ሌላ ማለቀው ችግር? አዎ ቅድም እና አንድ ተራ ጋዜጠኛ እዚህ ቤት መጣ ብለህ ነው እንደዚህ የምትሆነው? ምን ያስፈራራ ምናምን ነገር አለ ወይስ? ምንም ያስፈራራኝ ነገር የለም። እሱማ እንዴ ታዲያ ምንድን ነው እንደዚህ የሚያስፈራ? እኔ በጣም ፈርቻለሁ በእናትሽ። እስከ ዛሬው ነብዩን እንጂ ምን ሆነህ ነው? ምን ሮቤል ስለመጣ ተጠራጥሮኛል ምናምን ብለህ አስበህ ከሆነ ተሳስተሃል። እሱ ቢጠራጠር ምንም ነገር የሆነ ነገር ቢያመጣ ወደ ኋላ የምንልበት ነገር እንደሌለ አስደጋግሜ እየነገርኩህ አይደለ? ስለዚህ ታዲያ ለምን ወደ ኋላ የምትሸሸው? ያው ጠዋት ምን መቶ ያስፈራራህ ምናምን ነገር አለ ወይስ ምን ግድያው ጋር የምትጠራጠርበት ነገር አለ? ጠዋት ያወራነው ነገር አለ። ምንድን ነው ያወራኸው? ስለ ግድያው ምናምን ተጠራጥሯል? ሰምቷል እንዴ? እሱ ያውቃል እንደሞተማ ሰምቷል። እና ስለዚህ ስለ መሞቱ ምናምን ጉዳይ ጠየቀህ? ስላንተ እንደሞተ ሲነግረኝ ደንግጬ ነው የመለስኩለት። ምንም እንደማያውቅ ሰው ነው የመለስኩለት። እና ታዲያ ለምን አስፈራ? ምንም ማወቅ እንደማያውቀው ነው ከተናገር ለምንድን ነው እንደዚህ የምትፈራው? ስቀባጥርበት ነበር። ያው ካላወቀብኝ እንጂ ማለት ስቀባጥር ማለት ቆይ እንዴት ነው የገደልከው? አንተ አገዳደሉ እንዴት ነው የገደልከው? ያው በሌሊት በር ላይ ቆሜ ቢያንስ ስንት ሰዓት አካባቢ ይሆናል? 7 ሰዓት 6 ሰዓት አካባቢ። ሌሊት ከበር ውጭ ምናምን ስልክ ደውለህለት ነው ወይስ እንዴት? ደውዬለት ወጣ። ከዛስ? ከዛ በኋላ የሚደረገው ማለት በጩቤ ነው የወጋኸው? ከዛ በኋላ ማንም ሰው አልደረሰም? ማንም የለም። ዙሪያ አካባቢ አይተህ ነበረ? እና ታዲያ ማንም ከሌለ እንደዚህ ሰው አይቶኛል ምናምን ብለህ ማትጠራጠር ከሆነ ምንድን ነው ወደ ኋላ የሚያስሽሽ ነገር? ምን አለ ታዲያ? ከዛ በኋላ ወዴት እንደሄደ ምናምን ነገረህ? ምን ምርመራ ምናምን ተደርጎ ነበር አለ? ምርመራ ተደርጓል አለ። ደም አጥቶ ነው። ያው ከደም ባንክ ምናምን ነገር ያሉትን ነገሮች ለመሙላት ሞክረው ነበር ዶክተሮች አልቻሉም። በቃ ይሄን እኛን ምንም የሚያሰጋን ነገር የለም። ልቡን ስላገኘሁት ማለት እና እየተጸጸትክ ነው አሁን? ሮቤል ይደርስብኛል ምናምን ብለህ ፈርተህ ነው ወይስ? የሚገባኝ እዚህ እናቴን ሰው ሀገር ነው ሰው ቤት ነው ቁጭ አድርጊያት ያለሁት። እናቴ እኮ የሚገባህን አልሰጠህም አይደለም ትሰጣለህ። ከዚህም በላይ እኮ ብዙ ነገር ሰርተሃል አይደል እንዴ? እሱማ ምናምን ከዚህ በኋላም ብዙ የሚጠበቅብህ ስራዎች አሉ እኮ ታውቃለህ አይደለ እሱማ እንዴ? አሁን አንተ ይሄን ስራ ተውከው ማለት እኮ የኛም ስራ ሁሉም ነገራችን ሊበላሽ ይችላል። ይሄን አታውቅም? ለምን ወደ ኋላ ታፈገፍጋለህ? አልቻልኩም በእናትሽ በቃ አልቻልኩም። ኢየሱስ ሌላ ሰው የሆንክብኝ ነው ያለኸው። ለምን ነው በግልጽ የማትናገረው? የሆንከውን ሌላ የሚያስቸግርህ ጉዳይ አለ ወይ? ምንም የለም። ሮቤል ነው ፈረው። ሮቤልን አትፍራው። እኔ የነገርኩህ እኮ ነው። ሮቤል ማለት ለኛ ተራ ሰው ነው፣ ተራ ጋዜጠኛ ነው ለኛ። ስንቴ ነው ያሳሰረው መልካም ታውቃለህ? ሁለተኛ ዙር ሊፈታ ነው። እኔንም አሳስሮኝ ነበራ። ከኛ በላይ እኮ ማንም የለም። ለምንድን ነው እንደዚህ የምትፈራው እኛን ይዘህ? ይሄ እኮ ለምንም የሚያስፈራ ነገር የለም።
እኔም ከእስር ቤት እንደመጣው ጓደኞቻችንን የስራ ባልደረቦቻችንን ሂጅ አዋርቻቸው ነበረ። በዙሪያችንን ሁሉን ጥበቃ እየተደረገ እንደሆነ ይሄን ታውቃለህ። አንተ እኮ አልነግርህም። ለምንድን ነው እንደዚህ የምትሆነው? እንዴ መልካም እኮ እየኮራብህ ነው ያለው አንተ። እሱ አይደለም እኔ የስራ ባልደረባ ሙሉ እኮ አንተ ለአንተ ሁሉም ኃላፊነት እየሰጠ ያለው አይደለ? ይታራ ለምን ነው ወደኋላ የምትለው? ምንም ያስፈራ ነገር የለም። እሱን በኔ ተው። ይሄ አንድ ተራ ጋዜጠኛ ቤት የመጡ እንደዛ ጥያቄ ጠየቀኝ ምናምን ብለህ ምንም ያስፈራ ነገር የለም። እሺ ችግር የለውም። የቤት ኪራይ ለማዘር ምናምን የምትለውን ችግር የለውም። እሰጥሃለሁ። ከፈለክ ትራንስፈር ላደርግልህ እችላለሁ። ቀሪውንና ደግሞ ከዚህ በኋላ የምንሰራቸውን ስራዎች ከመልካም ጋርም ከሌሎችም ጋር እየተነጋገርን ትወስዳለህ። አይዞህ እሺ። ምንም የሚያስፈራ ነገር የለም። የሚያስፈልገህ ነገር ካለ ደግሞ ደውልልኝ እሺ። በቃ ቻው።